የሆነ እንትኑ ባለሙያ እኔ ወላ ግሩፕ ላይ ስንት ጊዜ ነው ዝም ዩዘር እንትኑ መጥቶልሻል። ኧረ የእርግዝናውን እንትን ያለው ያሳየን ሰውዬ አልትራሳውንድ ምንድን ነው አልትራሳውንድ ዛሬ መጥቶልሻል። ከፍላኝ ነው ብሏል። ከፍላኝ ነው ክትትል እኔ ጋ ነው የምታደርገው እንዲበልልኝ ብላ ከፍላኝ ነው ብሏል። ስለዚህ ድራማው ድራማቸው እንግዲህ ሊያበቃ ነው። ተጽፎ ነው እንደዛ መተት ይላል እንዴ ከፍላኝ ነው ብሎ በአደባባይ እኔ እንደውም ግሩፕ ላይ ፈልጌ ነበር አለ የጤናችን ላይ ቲጂዬ በጤና ቢሮ በጣም ነው የሚከሰሱት። እንደዚህ እኮ አይባልም። ጌታ ነው የምልሽ በቁም ነገር ፈልጌው ነበር። ይሄንን ኢሹ አንስተውት ይሆን ምናምን ብዬ ዩዘር የኔ ሳቅ ድራማቸው ያለ ራሱን የቻለ በጣም ነው የሚደብረው። በጣም ክልክል ነው ይከሰሳል። ኧረ ጤና ሚኒስቴር ራሱ ይሄን ካየ ይከሳቸዋል። የራሱ ህግ አለው እኮ አይባልም። የራሱ የሆነ የሙያ እንትኑ ሊነቀጡሉ ይገባል። ኤቲክሱም አይፈቅድም እንዴ እንደዚህ መጫወቻ ነው እንዴ? ነፍስን የሚያህል የሚያድን ነገር እየተነሳ አንድ ክፍል እየሰራ አልገባችም። ገኒ ዱኒያ ገኒ እኔ እንጃ ገኒ እንትን አላለችም። አልመጣ እያየኋት ነበረ። ገኒን ስታያት እኔ ከላየኋት ሞዴሬተሮች አስገባት። ፋፍዬ እስቲ ቲጂ አውሩ። ፍሬ ዩዘርዬ እንዴት ነሽ? ኧረ እኔ ምኑን ላውራ የተናደድኩ ፓርት አለ። ስለዚህ በቃ የጸጥ ልበለው ህዝቡን እንዳላሯሩጠው። መቅዲንም አስገብታለች። ለምን እስቲ ንገሪኝ። ምን ተናደድሽ? ለምን ተናደድሽ? ማስመሰል እየፈለገ ማስመሰሉ እኔ ያልተመቸኝ። እኔ የሀይሚን አንድም እንከን አላገኘው ነገሩ ብላለች። ቆይ እስቲ እንረጋጋ። ለአምሮት እስቲ ንገሪኝ ምን አየሽ? እኮ በቃ ለዛ እኮ ነው እኔ ማለት ብሩኬ ጋር ያየሁት ይሄ ሀይሚና የልጅቷ እኔ አሁንም 2 ዓመት አይደለም 2 ወር ራሱ የሰው ጠረን ነው የማን ጠረን እንደሆነ ይታወቃል። ሀይሚ መሰልሽኝ የሚል ነገር ነው። እኔ ብሩኬ ሲናገር አንዳንዴ ውርድ ነው የሚልብኝና ይቅርታና ወላ ሀይሚ መሰልሽኝ አብሉን ስታ አይኔ ተጨፍኗል ምናምን ሲል ኦኬ ከመሰለችው እሷ ሲገልጥስ ለምን አልተናደደም? ምንም እንዴ ወላ ተመልሶታል። እዛው ላይ ማስመሰል ነው ከነገሮች ለማምለጥ አላረግሽም። ማስመሰል በዚህ ልክ ወርደሽ ነው እንዴ? ትልልቅ ሰው እንደሚያየው አያውቅም ይመስለኛል። ተቀለሽ ስትጠይቀው ለማምለጥ ነው እንጂ እንደዛ አይነት መልስ እኮ ሁለተኛው ላይ መረበሽ ትችል ነበር ሲባል መመለስ አልቻለም። ስለዚህ እሱ ለማምለጥ እንጂ እንዴት ነው ሲጀመር የሷ እጅ ግብዳ እኮ ነው። የሀይሚን እጅ እንዴት ነው የማይለየው? የሴት እጅ ለዛውም ስንት ዓመት ስትነካካው የነበረ እጅ ነው የማያውቀው። ቀልደኛ እንትና ደግሞ ቲጂ ያናደዳት ጫና በዛባት ነው። ዩዘር እሷ ጥፋተኛ አደረጓት። ምን አድርጋ ነው ስሜቷ ገብቶኛል። ግን ጥፋተኛ እንድትደረግ የተደረገችው ምንድን ነው? እንደዛ ነው። ለምን አይ ነው ወይ ልሳኔ ወይ እና ማለት ነው ቲጂዬ ጥፋተኛ እንድትደረግ የተደረገችው ለምን ይመስልሻል? ዛሬ ደህና ነው። ጸሎታችን ደርሷል። እግዚአብሔር ይመስገን። እሺ አዎ ግን ጸሎታችን ሰምቷል። ግን ሌላ ቤት ማለት እንትን እያሉኝ ነው። ምን አሉሽ? ሳይሆን እኛ ጸሎት ነው የደረሰው። ማንም አልጸለም። እዚህ ቱቱ ታያቸው ተሳደቡ አሉ። ደግ አደረግን። ታያቸው ሳንዬ አታውሪ ስለሰው በቃ ስለ ራሳችን። እሺ ማየ እንደዛ ከሆነ ጥሩ። እንደዛ ከሆነ ልባችንን የሚያውቀው እግዚአብሔር ነው። እኛ በልብ ነው የምንጸልየው። እኔ አንድ ነገር ልንገራችሁ ሁዝርዬ ማለት ነው ባይዘዊ ሀይሚ ማለት ነው የሆነ ነገር ካወራችም አትናደዱ። የምር ነው ምን ችግር አለ? ፈልጋ አይደለም የምታወራው። ስለዚህ እንድትናደዱ አልፈልግም። አሁን ሌላ ሰው ሌላ አንግል ነው የሚወስደው። እሷ ምንም ብትናገር ልክ ነች ብለን ነው የምንወስደው። እኔ ልክ ነኝ ብዬ ነው የሚወስደው። ልጅ ሳኒ እኔ ልንገርሽ
ሀይሚ እኮ ልጃችን ናት፣ እንድትስተካከል የእሷ ህይወት እንዲስተካከል ስትናደድም ይገባናል። አትጨነቂ፣ ደስ ነው የሚለኝ እኔ እውነት ማለት አንዳንዴ ሰዎች ታውቃለሽ ምን ይላል መሰለሽ፣ እሷ ለእኛ መልስ መለሰች፣ እንደዛ አደረገች። ሰኒ አትሰሪ፣ እነሱ የሚያስቀብጡት ራሳቸውን ወዳጃቸውን ሰደበች መልስ ሰጠች ብለው ስለተናገሩ ስለ እነሱ አይደለም እኔ ቆንጆ የሚያወራ ስለ እነሱ አይደለም የሚያወራ። ምንም ብትናገር እሷ ልክ ነች፣ ሁሌም ልክ ነች። እናንተ እንድትናደዱ አልፈልግም ብዬ ነው። አንናደድም። ልጅሳኔ እንዴት አስበሽም ነው አታውቂም። አንዳንድ ሰዎች እኮ ይናደዳሉ። አይናደድም። ሊቪት ያቸው አሁን እኔ አልገባኝም። አሁን ልጅቷን ይቀበላሉ ነው ልጁ ምን እየሆነ ነው? እኔ አልገባም። መተት ነው ያሰራ አለ አንዱ ልጁ ሰኒ እንትን እኮ አሉ። ያ ዶክተሩ የመረመረው ሰውዬ ከፍለኝ ነው እንጂ እሱ ልጅ አይደለም ብሎ ሌላ ቤት መጥቷል አሉ። ድራማቸው እሱ ነጭ ነው፣ ያቺ ጥቁር ነው። ደግሞ መጀመሪያ ቀን የተመረምረው ጥቁር ነው፣ ነጭ ነበረ። አሁን ራሱ አንድ ያልገባኝ አለ። ቆይ ይዘር እኔ ያላየሁትም ሲጀመር ፊቱ ልጁ በቃ ልጅቷን የምትወልደው ልጅ ፈልጓታል። እኔ ሲያስብ ሲሰራ ኧረ በእናትሽን ውጭ አንቺ ልጅ እኔና አንቺ እንጣላለን እንዳትዪ። አይደለም እንደሱ አይደለም፣ ሚስጥሩ ሌላ ነው። ቆይ ታይዋለሽ ሲመጣ። አይደለም እሷን የማሳመን ነው። እሷ እኔ እንደገባኝ ምን እንደው ታውቂያለሽ ዘርዬ እንትን ነው ወደ እኔም ነይ አትምጭም፣ ካልፈለግሽ እንደዚህ ማለት አትችይም የሚል አይነት ጥያቄና መልስ አይደለም። አንድ ነገር እኔ ጥያቄ ልጠይቅሽ። ለምን ከህይወትሽ ወጣው ካለ ሰው ስለ አንቺ ህይወት መወሰን የለበትም። እኔ ይሄን አምናለሁ። አንድ ሰው ወጣ እኔ ደግሞ ልንገርሽ አለባት ገብሳ ነው እኮ መታገል ያለባት። አዎ እኮ ግን ደግሞ ያ ሰው ከህይወቱ ያስወጣሽ ሰው አንቺ ሽንፈትና ነው የሚመስልሽ። ስለዚህ ወተሻል አይኑ ታውቂያለሽ እኮ ትክክል እንዳልሆነ፣ ግን ላለመሸነፍ ደግሞ ትታገያለሽ። እሷም እንደማታቋርጥ እኮ ተናገረች እዚህ ጋር። በቃ አሁን ይቅርታውን ጠይቃለች። ጥሩ መንገድ ነው። አስተካክላ መግባትና መግባት ብቻ ነው። ከዛ በተረፈ ግን አሁን ሌላ ሰው ይግባ እሷ ከማትገባ ምናምን እያልሽ ዝርዝር አሰጭም። በቃ አሁን እኮ ተመልሳለች። ኦልሬዲ ዛሬ ጨረሰች። አያስሄድማ፣ እንደዛ ማለት አያስሄድም። ልክ ነሽ። ማቆም ደግሞ የመሰለኝ እዚህ ጋር ማለት ሀይሚ ይቅርታውን እንደዚህ ከሆስፒታል ከወጣች በኋላ እኮ እሱም ፓርት እኮ ነው የደገመው አይደለም? አይኑ እሱ ነው የደገመው። ብሩኬ ሆስፒታል ተኛ፣ ሀይሚ ስታረግ የነበረውን ነገር ነው እሱ ተንበርክኮ ሲለምናት ነበር ነው የደገመው። ግን እሱን ነገር ነው የደገመው። እኔም እንደዚህ ነው የተሰማኝ ነገር ነው። ስሜቱን ለማሳየትም አይነት ይመስላል፣ ግን አይደለም። አሁን እዛ ጋር ያለውን ነገር አንዳንዴ የሆነ ነገርን ከቨር አድርገሽ ለማሳለፍ የሚደረግ ነገሮች አሉ። አሁን ምን ላይ ወደቀ፣ የት ጋር ወደቀ፣ እንዴት ወደቀ ብለሽ አስቢ። አንቺ የጤና ባለሙያ አይደለሽ። ጭንቅላት የሚመታ ወይም ደግሞ አንገት ላይ ግን ይዘር ስሜቱን እሱን አይደለም የምልሽ ይዘር መንበርከክ ቶሎ እሱ ያለመቀበል ምናምኑ የእሷ ስታደርግ የነበረውን የደገመው ነው የምልሽ። ግን ረጅም ከሄደ እንደዛ ነገሮች ይበላሻሉ። ማቆም ይበላሻሉ፣ ይሰለቻል። ቦጋለ እንዳይሄድ አይሄድም እኮ ይሰግጣል። ሰገጤ ስለሆነ ስግጥ ሊሆን ይችላል። ምንም ማድረግ አይቻልም። ሰኒ ዛሬ ምን ሆነሽ? ሞተሩን ያሹ ሰኒ ሞተሩን ያሹ እያልኳት ነው እኮ። ዩዘር እያውርስቲ የሆነ ያናደዳን ነገር አለ ዛሬ። ዋፍዬ ዝም በይ። ቆይ ዩዘር ገብቶኛል። ዝም በያት ዩዘር አውሪ። ዩዘር የሁለት ዩዘር 83 አይደለም ዩዘር 65 አውሪ እስቲ ማዬ። እኔ ነኝ 65 ወይ? አዎ ሰላም አላችሁ? እግዚአብሔር ይመስገንማ። እኔ ግን እንደተረዳሁት ከሆነ ጋሽዬ እውነት ሪል ቢሆን ይሄን አክል ጫና ከሷ ላይ አያደርግባትም። ለእርቅ እንዲሆን ብሎ ነው የእሱን ልጅ የሚቆጣው። እኔ ይህን ነው የተረዳሁት። ትክክል ነሽ። እኔም እንደዛው። የአባትዬ ቁጣ ምንም አይደለም፣ ኖርማል። አባት መቼም አይገኝም። የምሬ ነው። አንዳንድ ሰዎች ብሩኬ አዘኑ ብለው ይዘቀዝቃሉ። ጭራሽ ጋሽዬ ለሂሚ እኮ አያስብም። ለብሩኬ ብቻ ነው እዚህ እያሰበ ያለው። ልጅ ሳኒ አትበጥብጭ፣ እያወራች ነው። ዝም በይናል። እሺ ከመዘግዘቁ አልፎ አያውቅም።
ሀይሚ ለመዘርዘር ሀይሚን ወደው ነው ሰንዬ አባቷን የሚዘቀዝቁት ደደቦች ባያቸው ለብሩክ ያገዘ ብለው ምን አይነት ደደብ? እኔ እንደዛ አላልኩትም እኮ የብሩኬ ደጋፎች እኮ ነው ጋሽዬ የሚዘቀዝቁት። ዩዘርዬ ልክ ነሽ። ገና ሲጀመር ያልነው ዩዘር 94 ገና ሲጀመር ያልነው ምን አደረገ ብሎ ሲጀመር ጀምሮ እኔ የማላየውን ሀገር ነው የማየው ስትላ የለ ቆንጆዋ በቃ አለቀ። እኔ ግን ምንም አይመስለኝም ሲዘቃዘቁ ታያቸው። አሁን ስለምንዘቀዘቅ ከሆነ የምታወሪኝ ቆይ በኋላ ታወሪያለሽ። እኔ ግን ምን እንደተሰማኝ ታውቂያለሽ? የአባትየው ጫና ጥፋተኛ ሆና ምናምን አይደለም። ሪልም ቢሆንም ባይሆንም እንትን ነው የልጅ አለመቁረጥ የሚባል ነገር አላለ። የልጅ ደስታ ቤተሰብ ያውቃል እኮ እና እሱንም ነገር አልቆረጥሽም የሚለውንም ቃል አውጥቶታል መጨረሻ ላይ እና ጥፋተኛ ሆና